ጋይስ የኪዱን ጫማ ይዩት ኪዱ አላየችው ጉድ የኪዱ ጫማ ዛሬ ፓንቱ በላይ ነው ደስ ይላል አረፍ እንበል ይው ተጫወት ቴዲ ካለ ቴዲስ ዋው የሚገርም አጀማመር ኤነርጂ ቴንክ ዩ ጋይስ ቴንክ ዩ little bit ለጉርሳችን እንደ ከዚህ ነቃ ነቃ እንዲሉ አሜዚንግ ልቁረስላችሁ አብረን ትኩረት ለጋሞ ብለን ሁላችንም ኮሜንት እናደርጋለን። ማንም ሰው እንዳይቀር ሁላችንም ትኩረት ለጋሞ ብለን ኮሜንት እናደርጋለን። ሌትስ ጎ 1 2 3 ኤቭሪባዲ ኮሜንት ሴክሽን ትኩረት ለጋሞ ጋይስ ትኩረት ለጋሞ ሌትስ ጎ ጋይስ ሁላችሁም ትኩረት ለጋሞ አሮኔ ሼር ያስደርጋል። yes everybody tap the screen guys everybody tap ከዛ በኋላ ሼር እንጀምራለን ደግሞ everybody tap the screen ትኩረት ለጋሞ ሁላችሁም ጋይስ ትኩረት ለጋሞ ፋሚሊ ትኩረት ለጋሞ ማንም ሰው እንዳይቀር ሁላችሁም ኮሜንት ላይ ትኩረት ለጋሞ 15 ላይ ፕሮግራማችን ጀምር yes ጥሩ ተጠቅመን ለወገኖቻችን እንደርሳለን በደንብና ሁላችሁም ታው አድርጉ አንድ ላይ ኮን ምንም ነገር አያቅተንም አመሰግናለሁ ታው ያርጋችሁ ጋይስ ደስ አይልም አንድነት በአንድ ላይ ወጣት ተሰባስበው ጋይስ እግዚአብሔር ደስ አይልም ለበጎ ነገር ለጥሩ ነገር ነው ተሰባስበው ጥሩ ነገር መስራት በጣም ከዚህ በላይ የሚያስደስት ነገር የለም በገንዘብም በምንም የማይገዛ ደስታ ነው የምናገኘው ቤተሰብ እናንተም የበኩላችሁን እናደርጋለን ሁላችንም ትልቅ ነገር እንሰራለን ጋይስ እኔና መርሃዊ ካሁን በኋላ አብረን አይደለንም ተለያይተናል እኔ ብቻዬን ነኝ እኔ ሲንግል ነኝ እሱም ሲንግል ነው ካሁን በኋላ አብረን አይደለንም እዚህ ጋር እየመጣችሁ ሆዴስ ቦስ ምናምን እያላችሁ እንዳትጠይቁኝ እና አሁን ብዙ ነገር ልትሉ ትችላላችሁ እንዲህ ሆነ እንዲህ ተፈጠረ ልትሉ ትችላላችሁ የሰው ልጅ ይገናኛል ያ ሆቢያችሁ አንድ ካልሆነ የተለያየ ሐሳብ ካላችሁ አብራችሁ መቀጠል አትችሉም የኔና የሱ ሆቢ ደግሞ በጣም የተለያየ ነው ስለዚህ በሰላም ጨርሰናል ማለት ነው አልቋል እሱ ብቻውን ነው እኔ ብቻዬን ነኝ አይ አም ሲንግል እዚህ ጋር የመጣችሁ ስም እንዳጽፉብኝ ምንድነው እንዴት ነው ምናምን እንዳትሉኝ ታሪክ ምናምን የሆነ ነገር ከተፈጠረ እንግዲህ ነገር እናወራለን ለጊዜው ግን እኔ ብቻዬን ነኝ ኦኬ ምክንያቱም የኔን ሆቢ ለምንም ነገር አሳልፌ አልሰጥም እኔ ደስ የሚለኝን ነገር ነው ማድረግ የምፈልገው በቃ ሰው የሆነ ሰዓት ላይ ተፈቃቀራላችሁ ተዋደዳላችሁ የሆነ ሰዓት ላይ ደግሞ ካልተስማማችሁ ተለያያላችሁ በሰላም ማለት ነው አለቀ ይሄን ነው ልላችሁ የምችለው አስታራቂ ምንም አያስፈልግም እንዳትሞክሩ በውስጥም ምንም በቃ ፈትሽ አለቀ ልላችሁ ነው ሲንግል ነው መጻፍ የምትፈልጉ ሄዳችሁ ጻፉ እኔ ጋር ግን አደራችሁን እንዳትጽፉ ኦኬ እኔ አልፈልግም የኔ ትክክለኛው ማንነቴ ይሄ አይደለም ትክክለኛው ማንነቴ ሌላ ነበር ገብታችኋል ሌላ ነበር ስላችሁ በጣም ፍሪደም ያለኝ ሰልፍ ኮንፊደንስ ያለኝ በጣም በቃ ምን ብዬ ነገራችሁ ማንንም አልሰማ ሰው ነበር አሁን ማርዬ ነጀነጀናሉ ብላችሁ እዚህ ጋር ከጻፋችሁ ይሄ አይሆንም ምክንያቱም እኔ ወጪ ብዙ ነው ጥፍር በአንድ ወር ውስጥ ማውጣው ጥፍር 70 ዩሮ አይላሽ 120 ዩሮ እግሬን እንደዛው
ኦርሱ በትንሹ 450 ዩሮ። ስለዚህ ኖ ቻንስ በቃ አለቀ። እንደዚህ አይነት አቅሙ ካላችሁ ምናምን ነገር 1000 ዩሮ በየወሩ እንቺ ማርዬ ተሰሪ፣ የኔ ፍቅር እጅሽን ተሰሪ፣ አይላሽሽን ተሰሪ፣ ሂጂ የሆነ ነገር አድርጊ፣ ተዝናኝ ከጓደኞችሽ ጋር ፍሪደም የምትሰጡኝ ከሆነ እንደፈለግሽ በቃ ፈታ ብለሽ ነይ፣ እኔ አምንሻለሁ የምትለኝ ከሆነ ጻፍ። በወር 1000 ብር ለእኔ ብቻ እየሰጠኝ በቃ ፋ ብለሽ ኑሪ የምትለኝ ከሆነ አንተ ሀጂ የምትባል ሰውዬ ቤቴ አትምጣ ከነ ተሰራው ወሸላና ፍሬክ ሄደህ ከዛ የሚያስገባህ ጋር አስገባ። እኔን ተፋታኝ እንዳትመጣብኝ አላቅም። እኔም ማውቀው ታሪክ የለም። እኔ ግን እንደ እህት እንደ ሴት ለልጅቷ ምነግራት በጣሊያን ሀገር ውስጥ ህግ ካለ ሄደሽ የኔ እናት ክሰሽ። መኩዬ ምን ነው አንበሳውን ጉቺ ቤት፣ አበባ አበባውን እኔ ቤት፣ አንበሳውን ጉቺ ቤት ይዘንባል። እኔ ምን ነው መኩዬ ግዴታ በአካል ተገናኝተን መታየት አለብን። ምን ነው መኳንንታችን፣ እኔ መቼስ ያየሁትን አላልፍም። ይሁን ብቻ በአጭሩ ከነፍሬክ እዛ ተቀመጠልኝ። ነገር ሊያመጣብኝ ነው እንዴ? ኧረ እኔ ማንን እኔ ገስት ማላስገባ ለዚህ ነው። እንደዚህ እኮ ነው ነገር የሚያመጡብኝ እኮ ዲቦራና መሲ እየጎተቱ እያስገቡብኝ እንዴ። ሰላም የቲክቶክ ቤተሰቦቼ፣ በነገራችን ላይ ይህን ፀጉር 2 ዓመት ሙሉ አልተቆረጥኩትም ነበረ። ይህ ያደገው ፀጉርና ፂም ብቻ አልነበረም፣ ጽናት ጭምር እንጂ። አላማን እስከ ግብ ድረስ የመምታት ያው ጽናት። ከ2 ዓመት በፊት ከራሴ ጋር ተቀምጬ ራሴን ለመገንባት ትውልድን ለመጥቀም የወሰንኩት ውሳኔ ዛሬ ፍሬውን አፍርቷል።